وعلى بركة الله والصلاة والسلام على رسول الله وعليه وصحبه ومن والاه. أما بعد يا أيها الإخوة فسلام الله عليكم ورحمته تعالى وبركاته. መጀመሪያ ያው ፕሮግራሙን በእነሱ ስም ለተዘጋጀው ለዩኒቨርሲቲ ተማሪዎች ባረከላሁ ለኩም አላህ ይባርክላችሁ፣ አላህ ይቀበላችሁ፣ ድካማችሁን አላህ ይቁጠርላችሁ፣ ከዚህ ወጣችሁ ኡማውን የምታገለግሉበት አላህ ያድርጋችሁ። አሚንታ የለም እንዴ? ናም ኢንሻአላህ። ወይም በእናንተው ቋንቋ በሚገባችሁ ኮንግራጁሌሽን ብያለሁ። ከአመታት በፊት አስታውሳለሁ እኛ 96 ላይ ነበር ማራኪ ዩኒቨርሲቲ ግራጁዌት ያደረግነው። ያኔ ኮንግራጁሌሽን ሲባል መልስ አናቅም ነበር እና ተማሪዎች እርስ በርስ አንዲት ስም ፈጠርንና አብሮጁሌሽን እንል ነበር። አላኩል ሐል እንኳን አላህ ለዚህ ውጤት አላህ በቃችሁ። ራሳችሁንም ቤተሰቦቻችሁንም ሀገራችሁንም ዲናችሁንም የምትጠቅሙ አላህ ያድርጋችሁ። ስለናንተ ወስያ በጥቅል መለሳለሁ። ቀደምቶቹ ይህ የኸይር መድረክ ይህ የኸይር አዝመራ ሊቋጭ ሲል ተረፈቅ ያ ረመዳን ተረፈቅ ድሙዕ ሳሊሒን ተደፈቅ ይሉ ነበር። ረመዳን እስኪ ትንሽ እርጋ በልልን የወዳጆችህ እንባ እየፈሰሰ ነው ይሉ ነበር። ሲያመልጣችሁ ይከብዳቸው ነበር። ጥፍጥናውን ለቀመሰው ሰው ረመዳን ሲወጣ ከባድ ነው። ከተሐጁድ ምናልባት አብዛኛው ሰው የሚቆረጥበት፣ ከቁርአን የሚርቅበት፣ ከጾም የሚፋታበት ከባድ ኪሳራ ነው ሐቂቃ። እና ይጨንቃቸው ነበር። በቃ ወጣ ረመዳን፣ መስጂዶቹ እንዲሞልቱ አናያቸውም፣ ቤቶቹ በጾም አይደምቁም። ይከብዳል ለደግ ሰዎች ረመዳን ሲነጠላቸው። ወስያዬ ግን ምንድነው? ላ ተኩኑ ረመዳንይን ወላኪን ኩኑ ረባንይን። ሙእሚኖች ሁሌም የምንገዛው ሕያው ጌታ አለ። ረመዳንን የደነገገው ጌታ ረመዳን ሲቋረጥ እሱ ሕያው ነው። ሐዩን ላ የሞት ሕያው ነው አላህ። ረመዳናዊ አትሁኑ፣ ረባኒ አምላካዊ ሁኑ ይላሉ ሰለፎቻችን። ረቡ ረመዳን ረቡ ሻዕባን ወረቡ ሸዋል። የረመዳን ጌታ የሻዕባንም የሸዋል ጌታ እርሱ አላህ ነው። ሕያው ነው እሱ። ረመዳን ውስጥ ገብተን ረመዳን በኋላ የምንቋረጥበት ግንኙነት የለም። እንደምታስታውሱት ቅድም በመጣጠፋቸው ወንድሞች ያስታወሱን ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ዱንያን ሲሰናበቱ ወደ ረፊቂል አዕላ ወደ ላይኛው ጉድኝት ሲጓዙ ሰሃቦቹ ያን ክስተት ማመን አልቻሉ። ረሱላህ ሰለላሁ ተነጠሏቸው እና ዑመር ሰይፍ መዘዙ። ሙቷል የሚለኝ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ሰይፍ ከሁለት ከፍለዋለሁ አሉ። ሰይድና አቡበክር ስዲቁ هذه الأمة ወደ ሰሃቦቹ መጥተው እቅጩን ነገሯቸው። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل አፈኢን ማተ አው ቁቲለ እንቀለብቱም አላ አዕቃቢኩም። መሐመድ እኮ ሌላ አይደለም ከቀደምት መልእክተኞች አንዱ እንጂ የመጨረሻው ነቢይ እንጂ እርሱ ከሞተ ወይም ቢገደል ወደኋላ ትላላችሁ እንዴ ሚል አንቀጹን አነበቡላቸው። ቁርአን ያኔ የወረደ መስሎን ነበር ይላሉ። እኔም ይሄውን ነው የምደግመው። ወማ ረመዳኑ ኢላ ሸህሩን ሚን ሹሁሪላህ አፈኢን ዘሀበ ወንተሃ እንቀለብቱም አላ አዕቃቢኩም። ረመዳንም ከአላህ ወሮች ውስጥ አንዱ ነው። እርሱ ሄደ ብለን ከአላህ እንርቃለን እንዴ? የጀመርናቸውን አምልኮችን እንተዋቸዋለን እንዴ? ዙረን ወደ ማዕሲያ እንመለሳለን እንዴ? ይህን ሙእሚን አያደርገውም። ይህን ላለማድረግ ከኛ ጽናት ያስፈልገናል። ሰብር ወስቲቃማ። እነሱ ላይ ደሰስ አረጋለሁ። አንድ ወንድሜ ምን አለ መሰላችሁ? እህት ያለች አለ እንደው ዳዕዋ ላይ ኡስታዝ ብታቀርበው ደስ ይለኛል ብሎ በሰው ላከብኝ። እህቱ በሙዚቃ ፍቅር ብድ ያለች ናት። ያ ሙዚቃ ሐራም ነው ኢንሻአላህ ጥርጥር የለውም። አናሺድ ግን ይቻላል አይቻልም? هذا مجال الاختلاف بين ائمه الكبار። እሱ ችግር የለውም ይቻላል ሙዚቃ። ታዲያ ሙዚቃውን ዲሊት አድርጊው አላት።
ረመዳን ገብቷል አላህን አትፈሪም እንዴ? እሺ አለችና ዲሊት ታረገው ነው? አዎ። እሺ አሁን ልስማማ፣ ከረመዳን በኋላ ታዲያ መልሰ ትጭንልኛለህ አለች። ግልጽ ነው። ሰው የወር አማኝ ይሆናል። ይህን የሙእሚን ስርዓት አይደለም። ይህ ወደ ወንጀል እንድንመለስ የሚያደርገን የትዕግስት ማጣት፣ የጽናት መጉደል ነው። ሰብር የሙእሚንን ህይወት የሚመለከት ትልቅ ቀመር ነው። አላህ ሱብሓነሁ ወተዓላ በበርካታ አንቀጾቹ ታጋሽ እንድንሆን አዞናል። ዑለማዎቹ ሰብርን በሶስት መሰረታዊ ክፍል ይከፍሉታል። እንደነ ኢማም ኢብኑል ቀይም ያሉ ዑለማዎቻችን አንደኛው አስሰብሩ ዐኒል አቅዳር በአላህ ውሳኔ ላይ መታገስ። አላህ ቁርአን ላይ እንዳለው ወለነብሉወነኩም እንፈትናችኋለን ብሏል። ወለ ላሟ ተውኪድ ናት፣ ነብሉወነ ኑኗ ተውኪድ ናት። ኢንፋሲስ ሰጥቶታል። እንፈትናችኋለን፣ ፈተና አይቀርም። ዱንያ ውስጥ ነው ያላችሁ። ኸለቅነል ኢንሳነ ፊ ከበድ የሰው ልጅ መከራ ውስጥ ተፈጥሯል። ፈተናዎች አያጡትም። ፈተናዎች አሉ እና የመጀመሪያው ሰብር ከነዚህ ፈተናዎች መታገስ ነው። አስሰብሩ ዐኒል አቅዳር ከአላህ ውሳኔ መታገስ። ግልጽ ነው። ልጅ ይሞታል፣ ዘመድ በሞት ታጣለህ፣ ባለቤትህ፣ ልጅህ፣ እናትህ፣ አባትህ ወረበር ሰውን ልታጣ ትችላለህ። ከንብረትህ አላህ ወነቅስ ሚነል አምዋል እንዳለው ከገንዘብ ሊያጎል ይችላል። ንግድ ሊከስር፣ ያበደርከው ሰው ይዞብህ ሊጠፋ ፈተና አለ፣ ትሞከራለህ። ወልአንፉስ ሰው ይሞትባል። ወተመራት ንግድ ሊከስር ይችላል፣ አዝመራ ሊወድም ይችላል። አስሰብር ዐኒል አቅዳር ከአላህ ውሳኔ ከሚወርድብህ በላ መታገስ የመጀመሪያው ሰብር ክፍል ይባላል። አንደኛው ነው ግን አላልኩም። ሁለተኛው አስሰብሩ ዐኒል ማዕሲያ ወንጀል ከመስራት መታገስ፣ ባለመስራት ላይ መጽናት ሁለተኛ ሰብር ነው። እልስና ዚና አለ፣ እሱን ላለመስራት ጥንቃቄ ማድረግ። ፖርኖግራፊ ሞባይልህ ዩቲዩብ ላይ ይመጣል፣ ያንን ዘግተህ ማለፍ። ይሄ ሰብር ይፈልጋል። ወጣቱ ዚና ላይ የሚወድቀው እኮ እስኪያገባ ሰብር አጣው። ሶስተኛው ሰብር ምናልባት የዛሬ ንግግር የሚያተኩረው አስሰብሩ ዐለ ጣዓ በአምልኮ ላይ መታገስ፣ አላህን በማምለክ ላይ መጽናት። ፈስተቂም ከማ ኡሚርት እዛው ላይ መጽናት ሶስት የሰብር ክፍል ይሏቸዋል። ሶስቱ ሰፊ ጊዜ ይወስዳሉ፣ አልተነተናቸውም። የትኛው ይበልጣል? ሰፊ ትንታኔ እና ኢማም ኢብኑል ቀይም ዑደቱ ሳቢሪን እዛ ጋር ሰፊ ትንታኔ ይሰጡታል። ሐታ የቁል ኢብኑል ቀይም ምን ይላሉ? የትኛው ሰብር የሚበልጥ ይመስላችኋል? ዩሱፍን ፊል ጋር ፊ ገያበቲል ጁብ አም ዩሱፍን እንደ እምቲሓን ቢምርአቲል ዐዚዝ? የቱ ነው ከባድ? ዩሱፍ ጉድጓዱ ሲጨመር ነው ወይስ ዩሱፍ በዛች ቆንጆ ንግስት ሲፈተን? የትኛው ሰብር ነው ከባድ? ዑለማዎቹ ምን አስቀመጡ መሰላችሁ? ትልቁ ሰብር የሚባለው ዒባዳ ላይ መታገስ ከባድ። ሁለተኛው ሰብር ማዕሲያ ከመስራት መታገስ። ሶስተኛው ሰብር ከወረደብህ በላ መታገስ። እኛ ቅድሚያ የምንሰጠው በላ ወረደበት፣ ሞተበት፣ ከሰረ፣ ይሄ ሰብር ነው። ይሄ አይደለም። እሱ ሶስተኛ ደረጃ ሰጥተውታል ዑለማዎች እና የዩሱፍን በደረጃ ያመጣሉ። ዩሱፍ ጉድጓድ ውስጥ አስሰብር ዐኒል አቅዳር ነው፣ ከውሳኔ መታገስ ነው። አላህ ወስኖበታል፣ ወንድሞቹ ጉድጓድ ውስጥ ጨምረውታል። የአላህ ፈረጅ እስኪመጣ መታገስ። ሁለተኛው ዩሱፍ እምቱሒነ በእምራአቲል ዐዚዝ በንጉሱ ሚስት ተፈተነች። ቆንጆ ናት፣ ዛቱ ጀማሊን ወመንصብ የትልቅ ስልጣን ባለቤት ትልቅ ቁንጅና የነበራት ናት ዙለይኻ። ከዚህ ግን መሸሸት ችሏል። ቃለ መዓዘላህ አላህ ይሄን ከሚሉት አላህ ያድርገን። ሞባይል ከፍተን ፖርኖግራፊ ሲመጣ መዓዘላህ ይሄንን አይመጥንም። ኢነሁ ረቢ አሕሰነ መትዋይ
الله እንደዛ የተንከበከበኝ هو الذي أيدك بنصره وبالمؤمنين وإن تعدوا نعمة الله لا تحصوها ሙእሚኖች አላህን የሚፈሩት ትልቁ ፍራቻ አላህ ቀጭ ስለሆነ አይደለም ስለሚወዱት ነው ወዱድ ነው አፍቃሪን ጌታ ማስከፋት አይፈልግም እኔን አላህ እዚህ ቦታ ላይ ዘክተው ይነሳል ዩሱፍ አለይሂ ሰላም ያቺ ቆንጆ ሲስተረው قال معاذ الله እኔ በአላህ እጠበቃለሁ ሁለተኛው ዩሱፍ የተፈተነበት አስብሩ عن المعصيه ወንጀል ከመስራት የታገሰበት ቦታ ሶስተኛው ሰብሩሳ ዩሱፍ على قياده الحكم የአገር መሪ ሲደረግ ሊደርሺፑን ሲይዝ በፍትህ ማስተዳደሩ ላይ በአምልኮ ላይ በዳዕዋው ላይ መጽናቱ ይህ ትልቁ ሰብር ዒባዳ ላይ መታገስ ከባድ ነው ولذا كان نبي الله يوسف عليه السلام وهو رئيس خزائن الأرض ግብጽ ያኔ የዓለምን ብርት ትልቅ ስልጣኔ ላይ የነበረች ነች የዛገር የኢኮኖሚ ሚኒስትር ማለት የሀገሪቱ ጠቅላይ ሚኒስትር ማለት ነው at that time በዛን ታይም ዩሱፍ አለይሂ ሰላም ይጾሙ ነበር በል يكثر الصيام መጾም ያበዙ ነበር قيل له كيف تكثر الصيام وأنت على خزائن الأرض የግምጃ ቤቱ ሚኒስትር ሆነ እንዴት አሉ قال وإني أخشى إذا شبعت أن أنسى جوع الفقير የድሆችን ረሃብ እንዳረሳው ብዬ ነው ሆዴ ቸብካለ ይላል ሆዱ የሞላ ሰው የራበው ያለ አይመስለውም እኮ መኪና እጁማ ይለይ ሰው የግረኛን ጉዞ አያውቅም ናሳስ ሰብር በሶስት ነው የተከፈለው عن الأقدار وعن المعصية وعلى الطاعة ፕሮግራማችን እሱ አላህን በማምለክ ላይ መጽናት በአምልኮው ላይ መቀጠል ቁርአኑን በማንበብ ላይ ተሐጁዱን በመስገድ ላይ ጾምን እንደ ቋሚ ባህሪያችን ይዘን በመህር ላይ መታገስ ኢማም አልገዛሊ ረዲየላሁ ተዓላ ዐንሁ ሁጀቱል ኢስላም የእስልምና የዚህ ዲን ማረጋገጫ መሰረት መመለሻ ብለው ይጠሯቸዋል አኢማዎቹ እንደ ኢማም አልዘሀቢ في سير أعلامهم نبلاء يتلالك سوش تاريخ بالوت مزعفوس حجة الإسلام እስልምና ክስክስ ያላ ግንተውት በፍልስፍና ተሞልቶ እንዳዲስ ወጣው ኢህያ ዑሉም الدين የዲን አስተምሮትን ሪቫይቭ ማድረግ ህያው ማድረግ የተጫወቱት ሚና ከባድ ነው ይህ ግለሰብ ይታላቅ ኢማም ምን ይላሉ ስለ ሰብር ሲናገሩ አምልኮ ላይ መታገስ ከባድ ነው ይላል ከማዕሲያ ልትታገስ ትችላል አላህ ከወሰነብህ ውሳኔ ልትታገስ ትችላለህ አማራጭ የለህ አምልኮ ግን የሚከብደው ይላሉ ነፍስ የሰው ልጅ ነፍስ تحب الربوبية ولا تحب العبودية ይላል ከላይ ሆና አዛዥ መሆን እንጂ ታዛዥ መሆንን አትወድም ነፍስ ከላይ አለቃ መሪ ከላይ ነው የምትወደው ታዛዥ አጎብዳጅ መሆንን አትፈልግም ስጁዱ በቂ ስትባል ይከብዳታል طبع ነው ይላሉ የሰው ልጅ حتى ይላሉ ኢማም አልገዛሊ ከሚገርም ንግግራቸው የአንድን ትልቅ ዓሊም ንግግር ኮት አድርገው ሰው ልጅ ልቦና ውስጥ ሁሌም አሉ ሰው ልጅ ነፍስ ውስጥ አና ረቡኩም الأعلى የሚለው ጥሪ ውስጡ አለ ፍርዓውን የሚሰማው ህዝብ አገኘና አደባባይ ወጣ فاستخف قومه فأطاعوه ሁሉ ነፍስ ግን ውስጥ አለች በቃ ከላይ እኔ ልምራ እኔ ነኝ በላይ ደግሞ በዘመኑ ደግሞ ፎርሙን ቀይሮ አና ረቡኩም الأعلى አና ናጂያ ኢላህ እኔ ነኝ በቃ የጀነት ታታፔላ የተሰጠኝ አለች እቺ ስሜት አለ ፍርዓውን ግን አደባባይ ወጣው እንጂ ሁላችን ውስጥ አለ ይላል ለዛም ይላሉ የሰው ልጅ ይው hatta ሷሊህ ደግ ሰው የምትለው የኢኮኖሚ ሌብሉ ሲያድግ በስሩ ሰራተኞቹ ሲበዙ ባህሪው ይለወጣል ሚስቶቻችን ጋር ባህሪያችን እንዴት ነው ምናልባት እናገላምጣት አለና የማይሆን ትእዛዝ እናዛታለን ሰራተኛ ውሃ ወይ ልብስ ሳላጥብ ብላ ብናገኛት አንቺ አትሰሚም እንዴ
በቃ ይቺ አነ ረብኩም ለዓላ አለች ውስጡ በሆነ አጋጣሚ ይገልጻታል። ውስጡ አለች። ከላይ መሆን ይፈልጋል። ልጆቹን ሲቆጣ ሲማታ እዛ ላይ ሌላ ሰው ያ ትሁቱ ደጉ ሰው አይደለም። በቃ የሚያሸንፈው በስሩ የሚያድር ልጅ አለው። አገራረፉ የተለየ አነ ረብኩም ለዓላ። الصبر على الطاعة አምልኮ ላይ መታገስ ከባድ ሶብር። والذين هم على صلواتهم يحافظون ይላል። በሌላ አንቀጽ ላይ ዳኢሙን ዘውታሪ ናቸው። ጸንቶ መቆየት አምልኮ ላይ ከባድ። ረመዳን ዒባዳ ላይ አሰለፈ። በዚሁ አምልኮ ጸንቶ መቀጠል ትልቅ ጸጋን። ሰብር ቁርአን ትልቅ አትኩሮት ሰጥቶት እናገኘዋለን። ኢማም አሕመድ ረዲየላሁ ተዓላ ዐንሁ ከአኢማዎቻችን ውስጥ እንደ አንዱ የሚቆጠሩት ኢማም አሕመድ ብን ሐንበል الصبر ይላሉ። الصبر ذكر في القرآن في 90 موضعا 90 ቦታ ላይ صبر የሚለው ቃል በተለያየ ሰርፍ ሳቢሩን የስቢሩን እያለ አላህ ገልጾታል። 90 ቦታ ላይ ከባድ ነው። አላህ ቁርአን ላይ የሚጠቀማቸው ቃላቶች ስሱ ነው። አላህ ቁርአን ውስጥ ቃል የምታባክንበት አይደለም። ወተመት ከሊመቱ ረቢከ ስድቀን ወዐድላ ስድቀን ፊል ኸበር ወዐድለን ፊል ሑክም። ቁርአን በጣም ለቃላት ስሱ ነው፣ አያባክን። ቁርአን ውስጥ ሰው ቢጠቀስ ኑሮ ይላሉ አቡበክር ስዲቅ ይጠቀስ ነበር። ወለቲ አሕሰነት ፈርጀሃ። ቁርአን ስሱ ነው ቃልን ሲጠቀም። ሰብርን ግን 90 ጊዜ አላህ ተናገረበት። ሳቢሩን ወበሽር ሳቢሪን የስቢሩን እስቢር ብዙ ነው። ወተዋሰው ቢሰብር በተለያየ አገላለጽ ገለጸው። ፈሃዛ ይላሉ ይህ እኮ እንደለ ካመላከተ ፈኢነማ የዱሉ የሚያመላክተው ዐላ ዒዘሚ መንዚለት ሰብር ሰብር እስልምና ላይ የተሰጠው ምጡቅ ደረጃ ከባድ ነው። ያለ ሰብር መኖር ከባድ። ሰብር ደግሞ ሲኖርህ ዱንያ ትጣፍጣለች። እዛ ነው ዑመር ብኑ አልኸጣብ ምን ይላሉ? ወጀድና ኸይረ ዐይሽና ብሰብር ጣፋጩን የህይወት ክፍላችንን በትዕግስት ነው ያገኘነው ይላል። በቃ ታግሰ ማለት ነው። ያ ይሰድብሃል፣ ይሄ ይዘልፍሃል፣ የኢኮኖሚ ችግር ይገጥማል። ባለቤት ደግሞ ዛሬ አልተመቸችህም፣ ልጆች ዛሬ ለቅሶ ብሏቸዋል፣ ጎረቤት እያመሰህ ነው። ፈስብር ወጀድና ኸይረ ዐይሽና ብሰብር ትዕግስት ውስጥ ሲዋሃድ የቁል ሰይድ ቁጥብ ምን ይላል ተፍሲሩ ላይ ሃኡላ ይላል እነዛ ደጋግ የአላህ ባሮችን በመከራ የሚስቁ ናቸው። መከራን ቀልደውበት የሚያልፉ ከሐባት አልበረድ ልክ ትልቅ ተራራ ላይ እንደሚወርዱ በረዶዎች ነው እነሱ ጋር የሚያርፉት። they don't care ሽሮ በሉ ደሮ በሉ they are the same። ኢንቫይሮንመንት ለውጥ ኢማናቸው ላይ ለውጥ የማያመጣ ወካነ ዒንደላሂ ወጂሃ ይላል አላህ ሙሳ አላህ ዘንድ ግርማ ሞገስ ያለው የተከበረ ነበር። የርሐሙላሁ አኺ ሙሳ ፈኡዚየ ቢአክተረ ሚኒ ፈሰበር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ችግር ሲደርስባቸው ወንድሜ ሙሳ አላህ ይዘንለት ከኔ በላይ ተፈትኖ ነበር ግን ታገሰ ይላል። በክብራቸው ይመጡባቸዋል፣ ዳዕዋዎቻቸውን አልቀበልም ይሏቸዋል። በርካታ መከራ ነው ያሳለፉት። ሰብር 90 ቦታ መጠቀሱ የሰብርን ደረጃ ያሳያል ይላሉ ኢማም አሕመድ ብን ሐንበል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጥርት ባለው ሐዲታቸው ላይ ሲያስታውሱን ማ ኡዕጢየ ዐብዱን ዐጣአን ኸይረን ወላ አውሰዐ ሚነ ሰብር። አንድ ባሪያ እኮ የተሻለ ነገርና ሰፊ ነገር ከትዕግስት የተሻለ አልተሰጠውም ይላል። አላህ ትዕግስት ሰጥቶ ከሆነ ትልቅ ነገር ተሰጠ። ብዙ ሰው ዳዕዋ ላይ ይጀምራል፣ ከተወሰነ በኋላ አታገኝም። ጸንቶ መቀጠል ከባድ። ጎበዝ ነው ስራ ላይ ቂራአት ላይ ኪታብ አብዛኞቻችን ብዙ ኪታብ ጀምረን ትተናል አይደል? በእርግጠኝነት ሪያድ ያልጀመረ ብሉግ ያልጀመረ ቡኻሪ ያልጀመረ እኮ የለም።
ግን ቀመስቀመስ ነው መጽናቱ የለም። አላህ ጽናትን ይወፍቀን ኢንሻአላህ። ኢማሙ ዓሊ ኢብኑ አቡ ጣሊብ የነቢዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ ሰብርን በሚገርም ኤክስፕሬሽን ይገልጹታል። ምን ይላሉ መሰላችሁ? አሰብሩ ሚነል ኢማን፣ ሰብር እኮ ከኢማን ያለው ድርሻ ከመንዚለት ረእሲ ሚነል ጀሰድ፣ ራስ ከአካል ጋር ያለውን ደረጃ ይዛላል። ከዛም ምን አሉ? ወላ ጀሰደ ሊመን ላ ረእሰ ለህ ወከዛሊከ ወላ ኢማነ ሊመን ላ ሰብረ ለህ። አንድ ሰው አንገቱ ቢቆረጥ ሰው ነው ትሉታላችሁ? ሕያው አይደለም አይደል? ተቆርጧል አይደለም? ልክ እንደዛ ሰብር ከሌለው ኢማን የለው፣ ኢማኑ አስጊ ነው። እዛ ነው ዑለማዎቻችን ምን ይላል? ሰብር የሌለው ሰው ሁስነል ኻቲማ ያሰጋል፣ ሱኡል ኻቲማ። ይህ ገርገራ ውስጥ ሲገባ የመለከል መውት ጭንቀት ውስጥ ሲገባ ታግሶ የመቀጠል ፓወሩ ደካማ ነው። ብስጭት የሚል ዋጥ ማድረግ የሚችል ሰው መሆን አለበት። ያሰገዋል። ከሰሃቦች እኮ አለ አይደለም ስቃዩን አልችለው ብሎ የደም ቱቦውን ቀርጦ የሞተ እኮ አለ። አልቻለውም ስቃዩ። ሰይፉን አውጥቶ የደም ቱቦውን ቆርጦ ደሙ ፈሰሰ፣ ሞተ። እምቢ ይልሃል። ሰብር ያስፈልገናል። ላይፍ ላይ ሰምተህ ዝም ዋጥ አይተ እንዳላየ ከባድ ነው። በሰብር መኖር ዱንያ መክፋት ከባድ ነው። በአጭሩ አሰብር ከማሉ ዱንያ ወዲን ሙርተቢጠቱን ቢሰብር፣ የዱንያም ስኬት ይሁን የአኺራ ስኬት ከሰብር ጋር የተቆራኘ። ወደ ዱንያው ልመጣላችሁ። ቤት መስራት ሰብር ይፈልጋል እኮ። የአገሬ ሰው ምን ይላል? ቤተሰሪ ምን ይለዋል? ደም የለውም ይላሉ። በእርግጥ አንዴ ይህም ምሳሌ ስጠቀም አንዱ ምን አለኝ? አይ ኡስታዝ ዘንድሮ እንኳን ደም በደም ሆኗል አለ። ለምን ስለው የሚሸጠው ዳብል ነው አለኝ። ዘንድሮ እንኳን ደም በደም ነው። ያው ገዝቷት መሬቷን በ1 ሚሊዮን ይገነባትና 3 ይሸጣል። ይሄ ደም በደም ሆኗል። አላ ኩል ሐል ምን ለማለት ነው የተፈለገው? ሲመላለስ ብሉኬት ሲያቦካ ሲቆጣጠር ደሞ ድርቅ እስኪል ነው የሚለፋው። ልፋት አለው ማለት ነው ቤት መስራት። ዲግሪ ለማዝ ቀላል ነበር ተመራቂዎች? It was very difficult. You have passed through lots of difficulties. ከባድ ችግሮችን አሳልፋችሁ ቴንሽን የሚባል አውሬጋ ተጋፍጣችኋል አይደለም? ቴንሽን ምንለው አለ ካምፓስ ህይወት ላይ በቃ ፈተና ይመጣል፣ ተደራርቦ ይመጣል። ያም ማጥናት መሸምደድ ማሐፈዝ it was very difficult። ዲግሪው ዝም ብቻ ጥቁሯ ኮፍያ ዝም ብላ አልተጫነች አይደለም ወንድሞች። ዱንያዊ ነው ማወራችሁ። የዲን ስኬት አይደለም፣ የዱንያ ስኬት ድካም አለ። ምናልባት አዲስ የተለቀቀ ሲዲው ላይ ኮመን ሎውስ ኤንድ ዩኒቨርሳል ፕሪንሲፕልስ ቋሚ ህጎች የሚለውን ሲዲ ብታዩት there is no free lunch ነፃ ምሳ የለም የሚለው ትምህርት የበለጠ ይሄን ያብራራላችኋል። የዲን እንምጣ። ሶላት መስገድ ሰብር ይጠይቃል አይጠይቅም? ይጠይቃል። ወሊذا يقول من صلى البردين دخل الجنة። የዐስርና ሱብሒን ብርዳማ ወቅቶች በአምልኮ ላይ ሰላት ላይ የተገኘ ጀነት ገባሉ። ምነው ችግሮች ስለሚኖሩት። ከዚና መራቅ ሰብር ይጠይቃል አይጠይቅም? በጣም ይጠይቃል። ረመዳን መጾም ይጠይቃል አይጠይቅም? ይጠይቃል። ማህበራዊ ህይወታችን ላይ እንምጣ። የትዳር ህይወት ሰብር ይፈልጋል አይፈልግም? ንገሩኝ እንጂ በጣም ይፈልጋል። very difficult። ስኬታማ የሆኑ ትዳሮች ዝም ብለው ሁሌም ውብ እንዳይመስሏችሁ። there is difficulty። ሁሌም አለመግባባቶች፣ መሻከሮች ይኖራሉ። ለምን ከተባለ የሸይጣን ዋናው ስራ ማፋታት። ምድር ላይ ሸይጣን የሚደሰትበት ትልቁ ስራ ትዳርን መበተን፣ አንድን ኮሚዩኒቲ የሚገነባበትን ጡብ ማፈራረስ። እስላማዊ ግለሰብ አለ፣ እስላማዊ ቤተሰብ፣ እስላማዊ ማህበረሰብ
ጥሩ እስላማዊ አስተዳደርን መፍጠር የሙስሊም የህይወት ጉዞ ነው። ምድርን በፍትህ መምራት ይሄን የመጀመሪያውን ቡሉኬት መናድ ይፈልጋል። እኔ አይደለም ያልኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሌም ሸይጣን ይላሉ ወንዙ ላይ ዙፋኑ ላይ ይቀመጥና ዩርሲሉ ሰራያሁ ሰራዊቶቹን ያሰማራል። ከዛም ማታ ላይ ሪፖርት ይዘው በበነጋው ይመጣሉ። ዙፋኑ ላይ እንደተቀመጠ ነው ዋና። አንተ ምን ሰራ ይለዋል። ወላሂ አልተውኩትም ያሳማውት ቢሆን እንጂ ምንም አልሰራህም ይለዋል። አንተስ ምን ሰራ? ወላሂ አልተውኩትም ሪባ ያስበላውት ቢሆን እንጂ ስራም አልሰራህ አንተ። አንተስ ምን ሰራ? ወላሂ ሙዚቃ ሳስከሸክሸው ነው ያልኩት። አንተም አልተሳካልህም እኮ አንተኛውሳ ኧረ ቢራ ታቅፎ ነው ያደረው። አንተም አልተሳካልህም። ሌላኛው ይመጣል አሉ ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም يقول ما تركته حتى فرقت بينه وبين امرأته ይላል። መሃላቸው አናቁሬ እስከበተንኳቸው ድረስ እንጂ አልተውኳቸው። ይቆምና አንተና ዘውድ ያመጣና ራሱ ላይ ያጠልቅለታል። ፍች ልጆች ቢበተኑበት የቲሙ ነው የሚያድጉበት። ليس اليتيم من فقد والداه የቲም እኮ ማለት ወላጆቹን በሞት ያጣ አይደለም። ላኪን ለሁ ኡሙን ተኸለት ዐንሁ ወአቡን መሽጉላ እናቱን ማትንከባከበው አባት በስራ ቢዚ የሆነበት እኮ ነው የቲም ማለት። በሞት ብቻ ያጣቸው ማለት አይደለም። ከተርቢያ የተርቢያ ሜዳ ያጣ ለነሱ ተርቢያ ማለት አዳዲስ ልብስ መግዛት፣ ጌም መስጠት፣ እንቀራ እንዴት እየቀራ ነው አሁን ወደ ምን ይደግ የለም። የቲም የሚሆኑበት ነው። ትዳር ከባድ ነው ሲበተን፣ በጣም ከባድ። ከተበተኑ በኋላ ንብረት ክፍፍል ላይ 1001 ጦርነት። አንዳቸው ሐራም ይበላሉ ወይ እሷ ኢማን አይደክምና ከሸሪዓ ፍርድ ቤት ወጣ የት ትገባለች? የማይሆን ቦታ ትገባለች። ግማሽ ይገባኛል ምናምን ብላ አሊያም እሱ ደግሞ ንብረቱን ከመፋታቱ በፊት በወንድሞቹ በእናቱ ስም ምናምን አድርጎ በዜሮ ይጠብቃታል። መህርሽን ውሰጂ ይላል። ዙልም የሚሰራበት ይህን መድረክ መፍጠር ለሸይጣን ትልቅ ስኬት፣ ማህበረሰቡ ዘንድ የህሜት በር የሚከፈትበት። ግልጽ ነው። ለምን ተፈታሽ ስትባል እሷ ራሷን ለማጽዳት የባሏን ነውር የ20 ዓመት ትዘረዝራል። እሱማ ወጪ አይሰጠኝ፣ እሱማ እንዲያመሽ አንዴ እንዲህ ብሎ ሰደበኝ። ታውቁታላችሁ አይደል? ባልም ልክ እንደዛው ሰው መሰለች እንዴ እቺ ህሜት የሚከፈትበት፣ ልጆች የሚበተኑበት፣ ዙልም የሚሰራበት። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አብገዱል ሐላል አላህ አትፍቱ ማለት አይችልም። ለሰው ልጆች ነፃነት ሰጥቷል። ግን ነብዩ ምን አሉ? በጣም አብገድ አላህ ዘንድ የተጠላ ግን የተፈቀደ ማለት እሱ ነው ይላል። ትዳር ሶብር ይፈልጋል ወንድሞች፣ በጣም ይፈልጋል። ሶብር ይፈልግ አይተ እንዳላየ ከስተቶቿ መልካም ጎኖቿን እያየ ወጀዐለ በይነኩም መወደተን ምን አላለሁ መልሱልኛ መወደተን ወረሕማ መሃላችሁ ውዴታንና መተዛዘንን አረግ። ውዴታው ሲጠፋብህ በዝነት ታኖራታል። እኔ ጋ ኖራ የወጣትነት ቁንጅናዋን ጨርሳ አሁን የሁለተኛ አይደለም አራተኛ ሴት ድረስ ማግባት ይችላል። እሷስ ልጆችን ላይ አስወልጃት ቁንጅናዋ ጠፍቶ ከዚህ በኋላ ማን ያገባታል? ምናልባት ብታገኝም እንደዚህኛው ስኬታማ ህይወት ላይሆን ይችላል። ባል ስታጣ በእድሜ ርዝመት ዚና ላይ ብትወድቅስ? ወረሕማ እዝነታል። መልካም ጎኗን አይተህ ኔጌቲቭ ጎኗን ትዘልላታል። ወጀዐለ በይነኩም መወደተን ወረሕማ በፍቅር ትኖራለህ። ሌላ ጊዜ ለዝነት ትኖራለህ። ፍቅር ያው ወደ ላይ ወደታችን ሊወጣ ሊወርድ ስለሚችል ትዳር ህይወት ምን ይፈልጋል ወንድሞቼ? ከኋላ አልተሰማኝ ጾመኛ መሆናችሁን ለማሳየት ነው። ሰብር ይፈልጋል ኢንሻአላህ። ያው በዚህ ሙቀትና ረሃብን መከታተል ሰብር ይፈልጋል። አሁን ጠዋት ላይ ፕሮግራሙ መርጥ ነበር። ስራ የከተማ ሰዎች ስላላቸው ነው ወደ ከሰዓት ያደረግነው። ያው አሁን ሰው የሚያርፍበት ምናምን ሊሆን ይችላል። ኢንሻአላህ አላህ ይወፍቅና። አንድ
ደግሞ ሙስሊም ካልሆኑት ዘንድ ትዳር ከባድ ነው። እኔ አውቃቸዋለሁ፣ ወደ ውስጥ ገብቼ ካምፓስ ህይወቴ፣ በስራ ህይወቴ በቅርብ አውቃቸዋለሁ። እቺ ደግሞ ትንሿ ማዕከል ሌላ እኛም ሌላ ዩኒቨርሲቲ ነበር ላለፈው 3-4 ዓመትና ያው እንደናንተ ኮፍያ ባላጠልቅም ያው እስር ውስጥ ተመርቀን ወጥተናልና ብዙ የላይፍ ኤክስፒሪየንስ ያገኘንበት ከዱርዬው ከገዳዩ ከምኑ ከባለስልጣኑ ሁሉ ጋር የኖርንበት ትልቅ የህይወቴ አንዱ ማዕከል። ያው እኔ ሲቪን ስጽፍ እላቸዋለሁ ጓደኞቼ ዲፕሎማውን ከዚህ ዲግሪውን ከዚህ ማስተሩን ከዚህ ፒኤችዲውን ደግሞ ከቃሊቲ መባል አው ትልቅ የላይፍ ኤክስፒሪየንስ ያገኘንበት ሀቂቃ ትልቅ ማዕከል ነው። አላህ ይቀር ወንድሞቻችን ከኛ ጋር ያድርግልን ኢንሻአላህ። አንድ ሙስሊም ያልሆኑ መምህር ክላስ ውስጥ ገቡ። ለተማሪዎች አንድን ጥያቄ አቀረቡ። Those who are in wants to come out and those who are out wants to come in. ይህ ማዕከል የቱ ነው አሏቸው። ውጭ ያሉት ካልገባን እያሉ የሚንደረደሩበት፣ የገቡት ካልወጣን እያሉ የሚጋፉበት ይህ ማዕከል ምንድነው አሏቸው። መልሳቸው ምን ነበር? እዚህ የሆነ ድምፅ ተሰምቶኛል። ባያሸልም ምስኪን ትዳር ሜሬጅ ይሻላቸው። ያልገባው ካልገባው ሩጫ ነው በቃ። ያቺ ትሻለኛል እስቲ ቆይ እንላመድ ደግሞ እንጠናናም ይባላል። የነሱ መጠናናት ደግሞ ያው እስከ ጫፍ ነው ታውቃላችሁ። እስከ ጫፍ ነው መጠናናታቸው። አላ ኩል ሐል የገቡት የወጡት ካልገባን የሚሉበት የገቡት ካልወጣ የሚሉበት ማዕከል የቱ ነው ሲሏቸው ታዳሚው በአንድ ድምፅ ምን አለ? ትዳር አለ። ቢኮዝ እኛ ኢማን ውስጥ ነው ያለን ሐቂቃ። ይሄ ኢማን ኑሮንም አንዳንዴ እኮ መጋጨቶች ይገጥሙ። እነሱ ጋር ከባድ መተማመኑ የለም። ሚስቴ ትሰርቀኝ አትሰርቀኝ ስቃል። አንድ ወንድሜ ከስራ ፊልድ ቆየና ያው ሙስሊም አይደለም ወደ ቤት ሄዳለሁ። ያኔ ሞባይል ባልነበረበት ዘመን ነው እና ወደ ቤት ሄድ ሲለው ምሽት ላይ ነበር። ምን አለ? አይ አልሄድም አለ። ለምን አለ? ለአይኔ ጉድ ቢያይስ አለ። የገባችሁ ምንም ዋስትና የለውም ትዳር። እሱ ሲወጣ ሌላ ሰው ጋር ናት፣ እሱም ሌላ ሰው ጋር። ለልጅ እንድትወልድለት ቤት ያስቀምጣትና ሰርግ ላይ አንድ ሰው ይጠብሳል፣ ለቅሶ ላይ ሌላኛይቱ ጋር። በትምህርት ቤት የሆነች ጓደኛ ያለችው ያልተፈቀደ 4 ሚስት አግብቷል ማለት ነው። ግልጽ ነው። ትዳር ምን ይፈልጋል ወንድሞቼ? ከርዕሴ እንዳልወጣ ሰብር ይፈልጋል። የጎረቤት ጉርብትና ምን ይፈልጋል? ሰብር ይፈልጋል። ባጭሩ ይላሉ ዑለማዎቹ አሰብሩ ትዕግስት ማለት ቃኑኑን ቃመት ዐለይሂ አልመኽሉቃት ፍጥረት ዓለሙ ዩኒቨርሱ የቆመበት ምንድነው? ቀመር ነው። እኛን ተውት። አላሁ ስብሓነሁ ወተዓላ አላሁ ስብሓነሁ ወተዓላ ኢነ ረበኩም አላሁ አለዚ ኸለቀ አሰማዋት ወልአርደ ፊ 6 አያም። ያ የእናንተ ጌታ አላህ እሱ ነው። ማን ነው እሱ? አለዚ ኸለቀ አሰማዋት ሰማያትን የፈጠረ ወልአርደ መሬትን በስንት ቀን ውስጥ አለ? በ6 ቀናት ውስጥ። ዑለማዎች ይህን አንቀጽ ሲቀሩ ቆሙ፣ አስተነተኑ። ምን ማለት ነው? አላህ በሁሉም ነገር ቻይ ነው። እኔ መጮህ ስለምችል ባይጨምር ችግር። አላህ በሁሉ ነገር ቻይ የሆነ ጌታ ነው። ሰማይና መሬትን ለመፍጠር ከፈለገ ሁኑ ማለት ነው አይደል? ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። ሰማይ ሁን ማለት ነው ለአላህ ካለው ሰማይ ይሆናል፣ መሬቱን መሬት ይሆናል። ለምን 6 ቀን አላህ ወሰደብኛል? ዑለማ ምን አሉ? አላህ ለሰው ልጅ ተድሪጅን ሊያስተምር ነው። ሂደት ነገሮቹ በሁደት ነው የሚቋጩት። የአደም ልጆች ከኔ ተማሩ፣ እኔ ጌታችሁ ነኝ። የዚህን ያህል ቀን የወሰድኩት እናንተም ነገራትን
አንዳንዱ አታዩም እንዴ ዳዕዋው ባንዴ ሁሉ ተውሂድ እንዲገባው ይፈልጋል። ባንዴ መስጂዶች እንዲለወጡ ይመኛል። ባንዴ እንትኖቹ ምሽታ ቤቶች እንዲዘጉ ያለማል። አይሳካም። فلبث في قومه 1000 سنة إلا 50 عاما ኑህ 950 ዓመት ስንት ተከታይ ያገኘ ስንት አገኘ? ሁለት ሪዋያ አለ 30 ምናምን ይላል 72 ይላል። ባንዴ አይሳካም። ሁደት አለ። አላህ ሊያስተምረን 6 ቀን ወሰደብኝ ስፈጠር። የአደም ልጆች ስቴፕን ተማሩ፣ ሂደትን ተማሩ፣ ፕሮግሬስን ተማሩ። ነገሮች የሚለወጡት በሂደት ነው። ዛሬ ዱንያ አልተሳካል ይሆናል፣ በሂደት ወደ ምትፈልገው ትደርሳል። ዛሬ ዲግሪ ይዛል፣ ነገ ፒኤችዲ ትደርሳል። ሁደቶች አሉት። ስለዚህ ሰብር ማለት የምድራዊ ስርዓት የተቃኙበት ትልቅ ቀመር ቋንቋ ነው። ኢንሻአላህ ያው ከጀመርኩ መቆም ይከብደኛል። ሳሚሑን ኢንሻአላህ። ስለዚህ ማዛ ባዕደ ረመዳን ብለን የጀመርነው ርዕስ በዋናነት ምን ለማመላከት ነው? ባዕደ ረመዳን አስሰብር ዐለ ጣዓ፣ አምልኮ ላይ መታገስ፣ አላህን በማምለክ ላይ መጽናት ትልቁ ኃላፊነታችን ነው። ሁለተኛው እንዳልኳችሁ ማዛ ባዕደ ተኸሩጅ ሚነል ጃሚዓ፣ ከዩኒቨርሲቲ መውጣት በኋላስ ምን ይጠብቀናል? የተወሰኑ አደራዎችን ለተማሪዎች ይላሉ። አንደኛ ወላ ተንሰው አነኩም ኡመቱ ኢቅራ፣ የአንብብ ትውልድ መሆናችሁን እንዳትረሱት። ብዙ ሰው ዲግሪውን ከያዘ በኋላ ከደብተር ጋር ይገናኝ፣ ምናልባት ስራ ለመፈተን ሲል ካልሆነ በስተቀር አያነብም። ብዙ ግራጁዌት ያደረጉ ተማሪዎች አሉ። በርካታ ጊዜያቸው ፌስቡክ ላይ ነው የሚጠፋው። ሪድ ማንበብ አለብን። አላህ ቁርአንን ሲያወርደው በሌላ መጀመር ይጠፋዋል እንዴ? ለማያነቡ ነብይ አንብቡ ሚላቸው ለምንድን ነው? መልእክቱ እኮ ጥልቅ ስለሆነ። አንዳንድ ነገሮች ጥልቅ ናቸው መልእክታቸው። ውጩ ከሚያሳየው በላይ ነው ርዝመቱ። ለማያነበው ነብይ አንብብ። እርሳቸውም እኮ መለሱ። ጅብሪል ጭምቅ አርጎ አንብብ ሲላቸው ማ አነ ቢቃሪእ፣ ማንበብ እኮ አልችልም ማለት። መልእክቱ ጥልቅ ነው። ለማያነብ አንብብ ከተባለ ለሚያነብሳ ምንድን ነው? መልእክቱ ጥልቅ ነው። ንባብ ላይ አትቦዝኑ ማለት አሁን መጽሐፎች ተተርጉመዋል። ንባብ ማለት መሻይኾች ጋር መቅራት፣ በግልም ማንበብ፣ ሪደር መሆን አለበት። ቼን ሪደር፣ ማቋርጥ አንባቢ መሆን አለበት። የዘመናችን አንድ ትልቅ ዓሊም ምን ይላሉ? በወር ውስጥ 2 መጽሐፍ ማያነብ፣ ቢያንስ እያንዳንዱ 200 ፔጅ የሆኑ መጽሐፎችን የማያነብ ሰው ሙሰቀፍ ኢንተሌክቹዋል ሊሆን አይችልም። ዲግሪ በማዛውን ኢንተሌክት የለም። ሁሌ ማዳበር አለበት። ዓለም እያነበብክም ሩጫዋ ፈጣን። ሁሌ ሪደር መሆን አለበት። አንድ መጽሐፍ ጨረስክ፣ ነገ ትገባል። አመለካከትህ እየሰፋ፣ እይታህ እየረዘመ፣ ትንሽነትህ እየታየ ምን ገና ለካ ማላቀው ብዙ ትላለህ አንድ መጽሐፍ ስትጨርስ። ያኔ ምን ውስጥ ትደርሳለህ? መን ከሱረ ዒልሙ ቀለ ኢንካሩ፣ እውቀቱ የሰፋ ሰው የሚያወግዘው ያንስበታል። አሁን ለምንድን ነው ሐራም ሐላል ምናምን የበዛው? እውቀት የለም እንጂ ፈትሑል ባሪ ስትከፍት በአንድ አጀንዳ ላይ 21 ቀውል ያመጣል ኢብኑ ሐጀር ረዲየላሁ ዐንሁ። በአንድ አጀንዳ ሲም ስትለው 21 ቀውል። እንዲህ መንካት ይቻላል፣ እንዲህ ነው የሚቻለው፣ እሺ በስሱ ቢያረጋት 21 ቀውል ይመጣል። ያሁኑ ዑለማ ፈትዋ የሰጡ የሚመስለው ወጣታል ከላይ ነው አጀንዳ። አህናፎች እንዲህ ብለዋል፣ ሻፊዒዮቹ እንዲህ ብለዋል፣ አይ ሐንበልዮቹ እንኳን አይሆንም ብለዋል። እክትላፍ ሚነል አኢማ። ከሐዲሱ ተነስ ልሕያ የሚለው ምንን ያመላክታል? ይሄን ያመላክታል እዚህ ጋር ያለው ነው ወይስ ይቺ ብቻ ነው? ቋንቋው ላይ ራሱ ልሕያ ኺላፋ ከሉጋ ጀምሮ ማለት ነው። ዒልም ሲሰፋ ምን ትሆናለህ? ቀስቀስ ትላለህ። ሐቅን አትናገርም ማለት ነው። ሽርክን ቢድዓን አታወግዝም ማለት ነው። ግን አስሉብ ይኖራል። የተደገፈበት የሆነ የሸረሪት ድርም ቢሆን እንዳለው ታውቃለህ። መን ከሱረ ዒልሙ ቀለ ኢንካሩ። ሰለፎቹ ነው የሚሉት እውቀቱ የሰፋ ሰው
ሚያወግዘው ይጠብበታል። አስተዋይ ይሆናል፣ አይቸኩልም። እንኳን ለማክፈር እንኳን ሙብተዲዕ ለማለት አላሁ አክበር። ሩቅ ነው ወጣቶች ወንድሞቼ። ስለዚህ እቅራ እናንብብ እላለሁ። ምን አንድ ነገር ልንገራችሁ። ይሁዳዎቹ ቁጥራቸው ዓለም ላይ እጅግ በጣም አናሳ ቢሆንም ዓለምን የተቆጣጠሩባቸው 3 መሰረታዊ ነገሮች አሏቸው ይላል ጥናቶቹ። እነዚህንም ኤም ስኩዌር ይሏቸዋል። ኤም ሚዲያ፣ አንደኛዋ ኢ ኤጁኬሽን፣ ሁለተኛዋ ኢ ኢኮኖሚ። ሶስቱም በእጃቸው ላይ ማድረግ ችሏል። ኤም ስኩዌር፣ አንድ ኤም እና 2 ኢዎች፣ ሶስቱን በእጃቸው ሲያደርጉ የዓለምን መዘውር መቆጣጠር ቻሉ። ሚዲያ በእነሱ እጅ ነው። ምናልባት የከይፈ ተኩኑ ሙአሲራን ወረቅመን ሰዕበን ፊ መጃል ልሐያ የሚለውን የዓሊ ሐማዲን መጽሐፍ ብታነቡት ስለ ሚዲያ ጥልቅ ይነግራቸዋል። አላረዝምባችሁ። ሚዲያ ላይ የሁዶች የዓለምን አብዛኛውን ፐርሰንት ሚዲያ በእጃቸውን ያገቡት ከሲኤንኤን ጀምሮ። አሜሪካ ውስጥ የአሜሪካ ሕዝብ ከሚከታተላቸው 98% ሚዲያ በጁሽ እጆች ነው ያለው። ጋዜጦቹ እነ ዋሽንግተን ፖስት እነሱ እጅ ነው ያለው። ማስ ሚዲያ ኢዝ ማስ ማኒፑሌሽን ይሉታል። ማስ ሚዲያ ማለት አብዛኑን የምታምታታበት ልሳን። ይህን ተቆጣጠሩት። የፈለጉትን አሸባሪ ይሉታል፣ የፈለጉትን ደግሞ ሂሮ ኪንግ ያደርጉትና ኖቤል ይፈልጉታል። ሁለቱም የገደሉት መቶ ሰው ሚዲያ ይጫወታል። ሚዲያን ከመቆጣጠራቸው ብዛት ሆሊውድ የተባለው ሴንተር የጁሾች ነው። የዓለምን ሕዝብ በስሜት ፈረስ የሚጋልቡበት ሆሊውድ የአሜሪካ የውጭ ጉዳይ ፖሊሲ ነው ይባላል። አሜሪካ ማስተላለፍ የምትፈልገው ነገር በፊልም ነው የምታስተላልፍ። እዚህ ታዲያ እኔ እናንተ ምስኪን ቤት ቆልፈን እያለን እንከታተለዋለን። ሆሊውድ የነሱ ስያሜው ራሱ ጥልቅ ነው። እኔ ጥናቱን ሳረግ ገረመኝ። ሆሊውድ ሆሊ ነጥሉት HOLLY ሆሊ፣ ከዛ ውድ WOOD ሆሊ የተቀደሰ፣ ውድ እንጨት፣ የተቀደሰው እንጨት የሚል አብሪቬሽን አንድ ላይ ተሰፍቶ ነው ሆሊውድ የመጣው። ምንድነው አሉ ሲተነትኑት፣ ይህ የተቀደሰ እንጨት ምንድነው ሲሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለካ ከኛው መንደር ተመለሰ። ነብዩ ሰለላሁ ዐለይሂ ወሰለም አኺሩ ዘማን ላይ ስለሚከሰት አንድ ክስተት ይናገራል። አኺሩ ዘማን ላይ ሙስሊሞችና ይሁዳዎች ይፋለማሉ። ሲፋለሙ እነርሱ በድንጋዩ በዛፉ መጠለል ይጀምራሉ። ያኔም ተፈጥሮ ለሙስሊሙ ታብርና እሷም ሙስሊም ነች፣ ጥሪ አድርጋ ትነግረዋለች። ያ ሙስሊም ኢነ ወራኢ የሁድየን ተዓል ፈቅቱል፣ ከጀርባ ይሁዳ ተደብቋል ናና ግደለው ይላል ድንጋዩ። የሚደበቁበት ነገር የላቸውም ኢላ ሸጀረቱ ገርቀድ ከምትባል ዛፍ ውጭ አሉ። እሷ የይሁዳ ዛፍ ናት አሉ ረሱል ሰለላሁ ዐለይሂ ወሰለም። ይቺ ዛፍ ናት እንግዲህ ሆሊውድ የተባለችው መደበቂያቸው። እኔ ልክ ይህን ሳይ ገባው ዩቲዩብ ላይ ገብቼ ሸጀረቱ ገርቀድ ገባው ስፈልግ እስራኤል ውስጥ በብዛት እየተተከለች ያለች ዛፍ ይቺ ዛፍ ነች። ሐማስ ሮኬቶችን ሲያስወነጭፍ ልጆቻቸውን ሰብስበው ዛፉ ስር ቢደበቁ እዚህ ዛፍ ውስጥ ነው። ቪዲዮ ራሱ አለ ገብታችሁ የተሸጀረቱ ገርቀድ ብላችሁ። በዛፋቸው ነው የሰየሙት፣ በምሽጋቸው ነው የጠሩት። እዛ ጋር ቁጭ ብለው ነው ዓለም የሚያሾሩት። አንድ ምሁር ምን ይላል? አሜሪካ የተሸነፈችውን ጦርነት በፊልም ታሸንፋለች። ቪየትናም ላይ ተመታ ወጣለች። ቪየትናምን እንዳሸነፈች አድርጋ ፊልም ትሰራለች። ሚሽን ኢምፖሲብል እና ቶም ክሩዝ የሚሰሯቸው አይቻል አይበገሬ እኮ ናቸው።
በልጅነታችን ራምቦ ምናምን ብለው ሞልተውናል። ሸዋዚንገር ሲባል ፓወር ኃይል የሚታይ እዛ ሜዳ። አላ ኩሊ ሐል ሚዲያ የዓለምን ህዝብ የምትቆጣጠርበት ትልቅ አውታር። ሁለተኛው ኢኮኖሚ፣ የኢኮኖሚ የበላይነት ካለ የአንድ ሀገርን ፖሊሲ መለወጥ ትችላለህ። በርካታ ደሃ ሀገሮች ሰላም አለይኩም ወንድማችን ይነርሳል ኢኮኖሚ ያው ታውቁታላችሁ አይደል? ሀገራችን በእርዳታ ስንት ነገር እንደገባ መግለጽ አስፈልገው። ሶስተኛውና የትምህርት ርዕስ አንብቦ ያልኳችሁ ኤጁኬሽን፣ ትምህርት ላይ፣ ንባብ ላይ፣ ቂራአት ላይ ዓለምን የምንመራበት ለሰው ልጆች ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለም እዝነት ምን ሆንበት እኛ ነው። ከዛ ነው አቡል ሐሰን ነደዊ አንድ መጽሐፍ አላቸው፣ በእንግሊዘኛ ተርጉመውላችኋል። ተማሪዎች አንብቡት። ኢስላም ኢን ዘ ወርልድ የሚል መጽሐፍ አለ። ማዛ ኸሲረ አልዓለሙ ቢንኺጣት አልሙስሊሚን የሚል ኪታብ ጽፈዋል። ዓለም ሙስሊሞቹ ከመሪነት ወንበር በመወገዳቸው ምን አጣች? ይዘረዝሩታል። ያጣችው ሙስሊሙ አይደለም፣ ዓለም ምን አጣች? ከባድ ነው ዓለም ያጣችው። ይሄ ለእዝነት የተላከው ኡማ ያመራሩን ቦታ ሲያጣ ዓለም ዝቅጠት ውስጥ ገባች። እዛ ነው ኢስላምን አሁን ይፈሩታል። አንዱ ነጭ እየተናገረ እኛ ኢስላምን ለምን እንደምንጠላው ታውቃላችኋል? ኢስላማዊ ስርዓት መጣ ማለት ይላል። በእንግሊዘኛ ነው የሚናገረው። ፊልም የሚባል የለም አለ። እንግሊዝኛ ግብረ ሰዶም የለም አለ። ይሄን ደግሞ እኛ እንፈልጋለን። ቢራ የሚባል የለም አለ። ውስኪ የሚባል የለም አለ። ብዙ ነገር እናጣለን ብለው ነው የሚሰጥ። ጀርመን ውስጥ ኦር ፍራንስ ውስጥ አንድ እዛው እስር ቤት ካገኘሁት ነጋዴ እያጫወተ የቢራ ኮንፈረንስ አለ አመታዊ። እዛ መድረክ ላይ የሚቀርበው ቢራ በአይነቱ 2000 አይነት። እኛ ሀገር ላይ 20 እኮ አንቆጥርም አይደል? በደሌ ምናምን ተብሏል። ግልጽ ነው። አንድ ሀገር ላይ ብቻ ለአንድ ሲምፖዚየም ለአንድ ጉባኤ የሚቀርበው አይነቱ ብቻ 2000 types of beers 2000። ኢኮኖሚያቸው እዚህ ጋር ነው የተገነባው። ኢስላም ከመጣ ነው ይሄን ያሳጣናል ነው ጦርነቱ፣ ሌላ አይደለም። የቆሙባቸው ይሄ ሙንከራት 1001 ኢስላም ከመጣስ إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون ሌላቸው ነው መጡ። እነዚህ እዚያው በሩቁ አሸባሪ ያለ ማሳደድ የህልውና ጉዳይ እንዳትፈርዱባቸው። የህልውና ጉዳይ على كل حال ቋንቋዬ ምንድነው? ሪድ ሌትስ ዊ ሪድ። ዶክተር ጣሪቅ አስወይዳን ዳንኮይት እስከሚገኙ ትላልቅ ሙፈኪሮች አስተሳሰብ ባለቤቶች ውስጥ አንድ ግለሰብ ነው። የሊደርሺፕ ያው ብዙ መጽሐፎች ከፊልድ ጋር ስለሚያዝ አነብለታለሁና ምን ይላል? በጣም የሚገርመኝ እኔ ይላል ቢዚ ከሆንኩ በወር ውስጥ 10 መጽሐፍ አነባለሁ ይላል። ትንሽ ነፃ ጊዜ ካለኝ ደግሞ 20 መጽሐፍ በወር አነባለሁ። what does it mean? አሁን ዳዕዋ ላይ የሚታየው ወጣት ተደምሮ 20 መጽሐፍ አንብቦ የለም እኮ። ምን ደርሳል ስትለው ብሎግ ጨርሼ ሪያድ ላይ ቆሜያለሁ ይላል። ታዲያ ስትለው እነንትና ደግሞ ሙብተዲ ካፊር ይላል። እተቁላህ ያ ሸባብ ዒልም ባህሩን ላ ሳሒለ ለህ ዋይተህ ማጨርሰው ባህር እግትራፍ እናድርግ። ፈለማ ዓረፉ ገረፉ ሲያውቁ ጠልቀው ጠጡ። ፈለማ ገረፉ ሸረፉ ልቅናን ተጎናጸፉ። እና ወሲየቲ ለጡላብ ለተማሪዎች አደራ ብላችሁ አንባቢ እንሁን ነው። የመድረክ ባለቤቶችን ካላስቆጣው ብዙ ብለው ይኖረኛል። ትንሽ ልጨምር ኢንሻአላህ ፈቅዳችኋል ኢንሻአላህ። ሁለተኛ አደራ ብላችሁ ወጣቶች ከትምህርት ብትበተኑ ነው። መርጅዕ ይኖራችሁ በህይወታችሁ ላይ ይላል።
መመለሻ ሸህ ሊኖራችሁ ይገባል። ሸህ የሌለው ፈሸይጣኑ ሸይኹህ ይላሉ ሰለፎች። የሚማርበት ሪፈር የሚያደርገው ፈትዋ የሚጠይቀው ሸህ ከሌለው ሸይጣን ነው ሸሁ ይላል። የአብዛኛው ወጣት ችግር ይሄ እሱ ነው። በቃ ሙፍቲል አክበር ሰማሐቱ ሸህ እሱ ሸህ ማለት እስኪ አንድ ወጣት መጥቶ እነንተና ሙብተዲ እነንተና ካፊር ሲልህ ይዘውና ማን ነው ሸህ በል የለም። አይ እኔ ሸህ ምናምን እዚህ ኢትዮጵያ ውስጥ ማን ነው ሸህ? አይ እዛ እንትን ጎግል ይላል ራስ ጎግል ላይ ገብቶ ማሁክሙ ምናምን ብሎ ይጠይቃል። ጎልጉላ ያወጣልና ያችን ይዞ هذا بدعه ليس كذلك። ኢትዮጵያ ውስጥ ሸህ ማለት ዶክተር ጂላን ናቸው? ሸማመድ ሐመድዲን ናቸው? ማን ነው ሸህ? እሺ ይሄን አቋም ያስከው ማንን ፈትዋ ጠይቀህ? እኔ ካለ ወድቋል። አንተማ ተራ ነህ፣ ምን የምታውቀው የለህ። አይ እኔ እዚህ ከባህር ማዶ ተሻግሬ ፈውዛን አሉ ይካሉ። ይሄ ደግሞ አያሰድም ትለዋለህ አይደለም? የፈውዛን ኪታብ የአላህን ቁርአን እኮ ለመበረዝ እየጣሩ ነው አይደል? የፈውዛን መሆኑን ምን ማረጋገጫ አለ? በርካታ ኪታቦች ተበርዘው አግኝተናል። ወደ ኦሪጂኑ ስትመለስ የለም። አገሩስ ሸህ ማለት ፈትዋ በኡሱል الفقه መሰረት ተተገየሩ بتغير الزمان والمكان። ፈትዋ እኮ ከቦታ ቦታ ይለያያል። ሳውዲ ላይ ሐራም የተደረገ እኛ ሀገር ሐላል ሊሆን ይችላል። ቦታ ይወስነዋል። ለዛ ነው ለኢማም ሻፊዒ ሁለት ቀውል አላቸው። ኢራቅ ላይ እያሉ የሰጡት ፈትዋ ሌላ ነው፣ መስር ሲገቡ የሰጡት ይለያል። ተጨባጩ ሁኔታው አገሩ ፈትዋውን ያስቀይራል። ለምሳሌ አንዴ ሙባሸር ቲቪ ላይ ያየነው ልንገራችሁ። የለጅነቱ ዳኢማ የሳውዲው የፈትዋ ማዕከል ትልቅ ሸህ ከሆኑት አንድ ወጣት በስልክ ይጠይቃል። ፈዲለቱ ሸህ አላቸው፣ መኪና መንዳት ለሴት ልጅ እንዴት ነው አላቸው። ሸሁ በጣም ፈቂህ ነበር። መኪና መንዳት ሳዑዲ ላይ ከሆነ የሀገራችን ሕግ ለሴት ልጅ መንዳት ክልክል ነው ይላል። አንተ ግን የአገርን ሸህ ጠይቅ አለ። ግልጽ ነው። በፖለቲካው ቋንቋ በውስጥ ጉዳይ መግባት ክልክል ምናምን ይባላል። በአንድ ሀገር ውስጥ አጀንዳ መግባት ክልክል ይባላል። አዎ ወጣቶች እኔ አደራ ልበላችሁ፣ ሳውዲ የሶላት ቂብላችን እንጂ የፈትዋ ቂብላችን አይደለም። ናም እናከብራቸዋለን እነ ኢብኑ ባዝ እና ዑሰይሚን አሁንም ያሉት ትላልቅ ዑለማዎች እነ ሰልማን አልዑዳ እና አሪፊ አይድ አልቀርኒ እነ መሐመድ ብዙ ናቸው ትላልቅ ዑለማዎች። we respect them ብዙ እንትናቸው አለ። ግን ከሀገራችን አንፃር የምታዋውደው ነገር አለ። ከሀገራችን አንፃር ይሄዳል አይሄድም እና መርጅዕ ይኖራችሁ እኔም እናንተ። ይሄ አጀንዳ ምንድን ነው? የዶክተር ስልክ አትሊስት ይኖራል። ሼህ ሐሚድ ሙሳ ስልክ ይኖራል። ሼህ መሐመድ ዘይን ስልክ ይኖራል። ሼህ እንዴት ነው? አንዳንድ ወጣቶች ይዘዋሉ። ከማን ነው ይሄን ማን አለ ትለዋል። አይ እዛ በዛ ሰፈር ውስጥ አንድ ሼህ አሉ። ለማን ናቸው? የለም እርሳቸውን ትናንት ወጣቶች እያሳቁኝ ነው። ደውለው ጠየቋቸው። አንድ ሼህ ከእርሳቸው ፈትዋ ይዤ መጥቻለሁ። ሲጠይቁት አረ እኔ ራሴ ገጠር ገብቼ እያስተማርኩ ነው አሉ። እሱ እኮ መስጂድ መግባት ክልክል ነው ብሎ አልፈትዋ ተተገየር بتغير الزمان والمكان ከቦታ ቦታ ይለያያል። ቁርአንን ዱስቱራቸው ህገ መንግስታቸው ያረቡ ሀገሮችና እንደኛ አይነት ደግሞ በስምምነት የተፈጠረ ሰዋዊ ህገ መንግስት ያለው ሀገር አንድ አይደል። ፈትዋዎች ይለያያል እና መርጅዕ ይኖራችሁ የሚል ወሲያ ሰጣችኋለሁ። አላህ እኔንም እናንተንም ይወፍቀን። ሶስተኛውና ምናልባትም የመጨረሻ ላድርገው፣ ፈትዋ ላይ አደራ እኔም እናንተ ብንራቅ። ግልጽ ነው። ፈትዋ የኛ ቦታ አይደለም። ፈትዋ የአላህ ዲን ይህ ነው ማለት ነው። ኢማም ሻጢቢ ምን ይላሉ ሲናገሩ እሳቸው ሙፍቲ ማለት አን የቁም መቃመ ነቢይ፣ የነቢዩን ቦታ ወክሎ እየተናገረ ነው። ኢማም ኢብኑል ቀይም ከዚህም አልፈው ሙወቂዕ ዐን ረቢል ዓለሚን ብለው ጽፈዋል። ሙፍቲ ማለት ስለ አላህ ብሎ የሚፈርም ነው። እኔ በሌለውበት አሁን ኡስታዝ መሐመድ ሳይድ
አቡል መሳኪን የምስኪኖች አባት ብዬ ሰማውችለታለሁ። አላህ ይቀበለው ኢንሻአላህ። ሐቂቃ ነዘረ ሐያተሁ ወዑምረሁ ሊኺድመት ዲን። ሐቂቃ አና አስተሒ አና ተከለም። ትልቅ ወንድማችን አላህ ይቀበለው፣ ስራውን አላህ ይውደድለት። ሌት ተቀን ለራሱ የማይኖር ሰው በቅርበት አውቀዋለሁ። አላህ ይቀበለው ኢንሻአላህ። እኔ ባልነው ኡስታዝ መሐመድ ሰይድ ስለ ያሲን ብሎ ፈርሞ ቃል ያወጣ ይችላል። ኢማም ኢብኑል ቀይም አንድ ኪታብ ጻፉ፣ ኢዕላሙል ሙወቅዒን ዐን ረቢል ዓለሚን። ማስጠንቀቂያ ስለ አላህ ብላችሁ ለምትፈርሙ ዑለማዎች የኪታቡ ስም ፈትዋ ሐላል ሐራም ስትል ማዕና ሀዛ ምንድን ነው? የአላህ ዲን ይሄ ነው፣ ስለ አላህ ብዬ እፈርማለሁ ማለት ደረጃው ከባድ። ፈትዋ አሁን ስንጠየቅ ከኋላ ኪስ እንደምታወቂያ መዝልጥ ነው የምናፈር። هذا لا يجوز حبيبي لا هذا بدعة حبيبي لا ደግሞ ድርጊቱን ቢድዓ ቢቆም ጥሩ ነው። ወደ ግለሰብ ወደ ዓሊሙ ሄድን هذا مبتدع ይለዋል። ከፍ ያርግና هذا ضال ጠሟል ይላል። እዚህም አይቆምም። ሙድል አጥማሚ ይለዋል። ከባድ ነው። ከቡረ መቅተን ዐንደላህ ከባድ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው መች ወህይ ሳይወርድ በግላቸው ፈትዋ ይሰጡ ነበር። ቁርአን ላይ እኮ የስአሉነከ እንዲህ ጠይቀዋል፣ ቁል እንዲህ ብለህ መልስ። ትእዛዝ እኮ ነው። ይረከባሉ፣ ያስተላልፋሉ። በልግ ማ ኡንዚለ ኢለይክ ነው እኮ ቁርአኑ የደረሰህን አስተላልፍ። አንድ የተከሰተ መሰላችሁ? አንድ ግለሰብ መጣ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጠይቃቸው፣ የአላህ መልእክተኛ ነቢዩላህ ሙሳ ቁርአን ላይ እንደተጠቀሰው ሹዓይብ ወደሚባል የአላህ ባሪያ ወይም ነቢዩላህ ሹዓይብ ጋር ሄደው ለእርሱ ሊያገለግሉ ቃል ገቡ። ቃል የገቡትም ከሁለት አንድ ዓመት እንዲሞሉ፣ አንደኛው 8 ሒጀጅ 8 ዓመት አሊያ ደግሞ 10 ዓመት። ቁርአን ላይ አላህ እንደዛ አድርጎ ጠቅሶት አልፈዋል። ስንት እንደቆዩ አልጠቀሰው። ግለሰቡ መጣና ቁርአኑን ሲያነብ ቆይቶ የአላህ መልእክተኛ አላቸው፣ ነቢዩላህ ሙሳ ዓለይሂ ሰላም ሹዓይብ ጋር ስንት ዓመት ቆይ? 8 ወይስ 10 አላቸው። ፈትዋ አልሰጡ። ወሕይ አልመጣም። ቃል አንዚርኒ ሐታ አስአለል ጅብሪል፣ ጅብሪልን እስክጠይቀው ጠብቀኛል። ጅብሪል ከተፋ። ያ ጅብሪል ይህ ጉዳይ እንዴት ነው? ሙሳ 8 ዓመት ወይስ 10 ዓመት ቆየ? እንዴት ነው አሉ። ቃለ ያ ሙሐመድ አንዚርኒ ሐታ አስአለ አልዓሊም አልኸቢር፣ ጠብቀኛ አላህን አናግሬ ልምጣ። ግልጽ ነው። ፈትዋ ወረደ። ነቢዩላህ ሙሳ 10 ዓመት ነው የሞሉት። ለነቢይ በላጩን እንጂ መሙላት አደብ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እብኑ ዑመር ፈትዋ ሲጠየቁ አንድ አዕራቢ መጣ። አንድም ፈትዋ ጠየቃቸው። ቃለ ላ አድሪ፣ አላቅም አሉ። እንዴ አንተ ላ ተድሪ? የነቢዩ ሰሃባውን አሉ። አዎ አላቅም፣ ዑለማዎችን እጠይቃሉ። ግለሰቡ ተገርሞ ዞር ብሎ ሲሄድ አብዱላህ ብን ዑመር እጃቸውን አደረጉና ኒዕመ ማ ቃለ አብዱላህ ብን ዑመር፣ ምን ያምር አብዱላህ ያለው ንግግር። ፈሱኢለ አማ ላ የድሪ ፈቃለ ላ አድሪ፣ ስለማያውቀው ተጠየቀ፣ አላቅም አለ። ግልግል ምን አጨነቃት? አላቅም እኔ እንዴ። ኢማም ሻዕቢ ታላቁ ኢማም አንድ ሰው መጥቶ ፈትዋ ጠይቃቸው። ፈቃለ ላ አድሪ፣ እኔን አላቅም አሉ። ትልቅ ኢማም ናቸው። ሰው ተገረመ። አማ ተስተሒ፣ እንደ ትንሽ ይሉን ታይዝም አሉት። ቃለ ላኪን አልመላኢከተ ለም ተስተሒ፣ ነገር ግን መላኢኮች እኮ እንትን ሼም አላዛቸው ለጌታቸው ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና፣ ጌታችን ካሳወከን ውጭ ምን እናውቃለን ሲሉ እነሱም ይሉን ተያዘ አላዛቸው። እኔ ማን ነኝ? ኢማሙ ማሊክ ኢማም ዳሪል ሂጅራ የነቢዩ አገር ኢማም የሚባሉት እርሳቸው ናቸው። ኢማም ሻፊዒ የእሳቸው ደረሳ ነው። ምን ይላል ኢማም ሻፊዒ? በህይወቱ ያለውን ሲናገር ያየውን ክስተት ወደ ኢማም ማሊክ አንድ ግለሰብ መጣ። 48 ጥያቄዎችን ይዞ ያገሩ ሰው ፈትዋ ጠይቅልን ብሎት ስንቁን ችሎት ትጥቁን ችሎት መጓጓዣውን ችሎት 48 ጥያቄ ይዞ መጣ። ወደ ማን? ወደ ኢማሙ ማሊክ።
ደረሳው በተቀመጠበት 48 ጥያቄ አቀረበ። ከዚህ ውስጥ ይላሉ ኢማም ሻፊዒ የታዘቡት ሲናገሩ 32ቱን ላአድሪ አላቅም ማለት ኢማሙ ማሊክ። ከዛ ግለሰብ እንዴት እንዲህ ይላሉ? ስንቅጭኛ መጥቼ የሀገር ሰው እየጠበቀኝ እኮ መርካቶ ውጣና ኢማሙ ማሊክ ጃሂል ነው ብለህ ተናገር አለ። ኢማሙ ሻፊዒ በዚች ምድር ላይ ከተከሰቱ ብርቅዬ ግለሰቦች አንዱ ናቸው። ኢማሙ አህመድ የሚገርመው ደግሞ የኢማሙ ማሊክ ደረሳ ኢማሙ ሻፊዒ ናቸው። የኢማሙ ሻፊዒ ደረሳ ኢማሙ አህመድ ናቸው። ሼኽ ደረሳ ናቸው። ኢማሙ አህመድ ከኢማሙ ሻፊዒ እውቀት ጥጥትን ያደርጉት እና ምን ይላሉ መሰላችሁ? ሱብሃንአላህ ታሪክን አልረሱም፣ ውለታን አልረሱም። እኔ ወላሂ ማ ሰለይቱ ሰላተን ሙንዙ 40 ሰና 40 ዓመት ሶላት አልሰገድኩም ኢላ ወደዐውቱ ሊሻፊዕያ ለሻፊዒ ዱዓ ያረኩ ቢሆን እንጂ ሼኻቸው ያስተማረኝ 40 ዓመት ይልዘና። እኛ ደግሞ ያቀራንን ሼኽ እኮ ነው መከራ እያበላን ያለነው። ዓለምቱሁ ከይፈ የርሚ ፈለማ እሽተደ ሳዒዱሁ ረማኒ ይላል። መወርወር አስተማርኩት ጡንቻው ሲበረታ እኔን ቀወረኛል። እንግዲህ ተውሂድ አቅርተው ኪታቡ ሲጨርስ አንተ ሙሽሪክ ይላል ዘው። ወዓለምቱሁ ከይፈ የቅፊ ፈለማ ነضጀ ሃጃኒ ይላል። ግጥም መጽሐፍ አስተማርኩት መግጠም ሲጀምር እኔውን በስንኝ ደበደበኝ ይላል። ውለታ በይ ትውልድ ዓመታት እግር ተምሮ ያንተን ዳዕዋ ሲያዳምጥ አድጎ ነገ ስምን ሲያጠፋ ታገኘ። ውለታ የረሳ ትውልድ መን ዓለመኒ ሐርፈን ሲርቱ ለሁ ዓብደን። አንድ ሐርፍ ያስተማረኝ እኔ ለእርሱ ባሪያው ነኝ። ይሄ ነው ሰለፎች የሚሉ ኪታብ አቅርተህ ዓመታት ሙሐደራህን ተከታትሎ ሲዲህን ሲያዳምጥ ኑሮ ትንሽ ጡንቻው ስትበረታ የኩን አለዱ ልአዕዳ ቀንደኛ ጠላት ያደርጋል። 40 ዓመት ዱዓ ሲያረጉ ተገረሙ። ልጃቸው አብዱላህ እብኑ ሐንበል ተገረሙ። ያ አበቲ መን ሃደ ሻፊዒ፣ ይህ ሻፊዒ ማን ነው 40 ዓመት ዱዓ የምታደርግለት በየሶላቱ? ደስ የሚል ገለጻ አስቀመጡ። ያ ኢብኒ አንተ ልጅ ካነ ሻፊዒዩ ከሸምሲ ልዱንያ ወከልዓፊየቲ ሊናስ አሉ። ሻፊዒ እኮ ለዱንያ እንደ ፀሐይ ለሰው ልጅ እንደ ጤንነቱ ነበር። ለነዚህ ተለዋጭ ታገኝላቸዋለህ። ፀሐይ ከዱንያ ጋር ያላትን ጥቅም ታውቃለህ። ጤንነት ለሰው ልጅ ያለው ዋጋ ሻፊዒ እንዲህ ነበር። ሼኽ ወፋኡ ሸይኽ ትልምድ ለሸይኽ። ኢማሙ ሻፊዒ ደግሞ ኢማሙ አሕመድን ሲያወድሱ ብታዩ ሌላ ነው። ሼኽና ደረሳ የዙሩከ አሕመዱ ወተዙሩሁ ቁልቱ ወልፈዳኢሉ ላ ቱጋዲሩ መንዚለ ኢን ዛረኒ ፈቢፈድሊሂ አው ዙርቱሁ ፈሊፈድሊሂ ፈልፈድሉ ፊል ሓለይን ለሁ። ሰዎች ብለዋሉ ኢማሙ አሕመድ ይዘይራል አንተም ትዘይረዋለህ ብለዋሉ። ቁልቱ ይሄ እኮ የእርሱ ችሮታ ነው አልኳቸው። ከዘየረኝ ለችሮታው ብዘይረው ለደግነቱ ስል፣ ስለዚህ ሁለቱም ፐርፌክት ነው ይላል። ግልጽ ነው። ይሄ ታላቅ ኢማም ሻፊዒ አንዴ ፈትዋ ተጠየቁና ያ ሼኽ ፈትዋ ስጠን አሏቸው። ነገሯቸው። ጸጥ ዝም ሲሉ ደነገጡና አላ ቱጂብ፣ ዝም ትላለህ እንዴ አትመልስም አሏቸው። አይ እያሰብኩ ነው አሏቸው። በመመለሴ ይሁን በዝምታዬ ኸይሩ የት ቦታ እንዳለ እያሰብኩ ነው አሏቸው። እኔ ወስያዬ ለወጣቶች ለተማሪዎች አላህን እንፍራ። በእነዚህ ነጥቦች ጥንቃቄዎችን እንውሰድ ኢንሻአላህ። አላህ ይወፍቀን። ብዙ የምለው ነገር ይኖረኛል፣ ሰዓት የፈቀደ አልመሰለኝም። ኢንሻአላህ አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ተማሪዎቹ በተማራችሁ ትምህርት ኡማውን የምትጠቅሙ አላህ ያድርጋችሁ። እኔንም እናንተንም ጽናት ላይ አላህ ያቆየን። ሶብርን አላህ ያላብሰን። የዱንያ ፈተናዋ ብዙ ነው። አላህ ሶብር ያላብሰን ኢንሻአላህ።
ንግግራችንን የምንተገብር አላህ ያድርገን። በስራችን የሱና የሱን ፊት ብቻ ከሚፈልጉት አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።